ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም ወይም በዋትሳፕ ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር እነዚህን አራቱን የአማርኛ ፊደላቶች መነሻ እያደረግን ቃላቶችን እየመሰረትን እንመማራለን ማለት ነው። ከዚህ ጋር አ ከ ወ ዘ እነዚህ አራቱ ፊደላቶች አሉ። በእነዚህ ደግሞ በእያንዳንዳቸው አራት አራት ቃላቶችን መስርቼ ይዤላችሁ መጥቻለሁ። ከመጀመሪያው ጀምሬ አነባለሁ። እናንተም አብራችሁ እያነበባችሁ ከቻላችሁ ደግሞ እየጻፋችሁ ትከታተላላችሁ ማለት ነው። አሁን ከዚህ ከመጀመሪያው ጀምረን አብረን እናነባለን። መጀመሪያ በአ የተመሰረቱ ቃላቶችን ስናነብ ከዚህ ጋር ምን ይላል? አ መ ት ባ ል አንድ ልድገመው። አ መ ት ባ ል አመት በዓል አመት በዓል። እሺ አሁን አመት በዓል ለማለት አ ማለት የመጀመሪያ ፊደል ነች። መ የመጀመሪያ ፊደል ነች። ት ደግሞ የተቤተሰብ ስድስተኛ ፊደል፣ ባ የበቤተሰብ አራተኛ እና ል ደግሞ የለቤተሰብ ስድስተኛ። እነዚህም በስርዓት ስናነባቸው ምን ይላል? አመት በዓል አመት በዓል። እሺ ከዚህ ጋር ደግሞ አ ክ ሱ ም አንድ ልድገመው። አ ክ ሱ ም አክሱም አክሱም። አ የመጀመሪያ ፊደል፣ ክ የከቤተሰብ ስድስተኛ፣ ሱ የሰቤተሰብ ሁለተኛ ፊደል እና ም ደግሞ ከመቤተሰብ ስድስተኛ። እነዚህ ስናነባቸው ምን ይላል? አክሱም አክሱም። እሺ ቀጣዩ አ ድ ዋ አ ድ ዋ አድዋ አድዋ። አ የመጀመሪያ ፊደል፣ ድ የደ ቤተሰብ ስድስተኛ እና ዋ ደግሞ የወ ቤተሰብ አራተኛ ፊደል ሲነበብ ምን ይላል? አድዋ አድዋ። የመጨረሻው አ ገ ዛ ዝ አገዛዝ አገዛዝ። አ የመጀመሪያ፣ ገ የመጀመሪያ፣ ዛ ደግሞ የዘ ቤተሰብ አራተኛ እና ዝ የዘ ቤተሰብ ስድስተኛ ፊደል። ይህን ስናነበው ምን ይላል? አገዛዝ አገዛዝ ይላል። እሺ እንግዲህ እነዚህ አራቱን ቃላቶች መነሻ ፊደላቸው ማነች? አ ነች ማለት ነው። ቀጣይ ደግሞ ከ እዚህ ጋር ምን ይላል? ከ ፍ ተ ኛ ከፍተኛ ከፍተኛ። ከ የመጀመሪያ ፊደል፣ ፍ የፈ ቤተሰብ ስድስተኛ፣ ተ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ ፊደል ከፍተኛ። እሺ ከዚህ ጋር ደግሞ ከተማ ከተማ ከተማ። ከ የመጀመሪያ ፊደል፣ ተ የመጀመሪያ እና ማ ደግሞ የመቤተሰብ አራተኛ ፊደል ከተማ። ከባድ ከባድ ከባድ። ከ የመጀመሪያ ፊደል፣ ባ የበቤተሰብ አራተኛ ፊደል እና ድ ደግሞ የደ ቤተሰብ ስድስተኛ ፊደል በአንድ ላይ ከባድ ከባድ። ከወነ ከወነ ከወነ። እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። ከወነ። እሺ እንግዲህ እነዚህ አራቱም ቃላቶች መነሻ ፊደላቸው ማነች? ከነች ማለት ነው። ከ ቀጣይ ደግሞ እነዚህ ደግሞ በወ የተመሰረቱ ቃላቶች ናቸው። ከመጀመሪያው ሲጀምር ወ ታ ደ ር ወታደር ወታደር። ወ የመጀመሪያ ፊደል፣ ታ የተቤተሰብ አራተኛ፣ ደ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ። ምን ይላል? ወታደር ወታደር። እሺ ከዚህ ጋር ደግሞ ወ ን በ ር ወንበር ወንበር። ወ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ፣ በ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ በአንድ ላይ ወንበር ወንበር። ወ ገ ን ወገን ወገን። ወ የመጀመሪያ ፊደል፣
ገ የመጀመሪያ ን ደግሞ የነ ቤተሰብ ስድስተኛ ወገን ወ ከ ባ ወከባ ወከባ ወ የመጀመሪያ ከ የመጀመሪያ እና ባ ደግሞ የበ ቤተሰብ አራተኛ ፊደል በአንድ ላይ ወከባ ወከባ። እሺ ወደ መጨረሻው ስንመጣች ደግሞ ዘ ነች። አሁን ሶስቱን አይተናል። አ ከንና ወን መነሻ አድርገን መስርተናል። የመጨረሻው ደግሞ ይቺ ዘ ነች። እሺ ከዚህ ጋር ዘ ለ ፋ ዘለፋ ዘለፋ ዘና ለ የመጀመሪያ ናቸው። ፋ ደግሞ የፈ ቤተሰብ አራተኛ ፊደል ዘለፋ ዘ ና ጭ ዘናጭ ዘናጭ ዘ የመጀመሪያ እና ከነ ቤተሰብ አራተኛ እና ቺ ደግሞ ከጨ ቤተሰብ ውስጥ ስድስተኛ ፊደል። እነዚህን ሶስቱ ስናነባቸው ምን ይላል? ዘናጭ ዘናጭ ዘ በ ኛ ዘበኛ ዘበኛ ዘ የመጀመሪያ በ የመጀመሪያ እና ኛ ደግሞ የኛ ቤተሰብ አራተኛ ፊደል ዘበኛ። የመጨረሻው ዘ ማ ሪ ዘ ማ ሪ ዘማሪ ዘማሪ ዘ የመጀመሪያ ማ የመቤተሰብ አራተኛ እና ሪ ደግሞ የረቤተሰብ ሶስተኛ ዘማሪ። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ ቃላቶችን ተማምረናል ማለት ነው። በአራቱ ፊደላቶች መነሻ እያደረግን በእያንዳንዳቸው ደግሞ አራት ቃላቶችን ለማየት ሞክረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮዎችን እዚህ ቻናል ላይ ስለምታገኙ እናንተ እየገባችሁ የምትፈልጉትን አይነት ገና ከጀማሪ ከፊደል ጀምራችሁ እስከ ንባብ ድረስ የምትፈልጉትን አይነት ትምህርት መከታተል ይቻላል። ቀጣይ በሌላ ቪዲዮ እመለሳለሁ። እስከዚያው ድረስ ሰላም ሁኑ።